የእድሜን እኩሌታ ነበር የሰጠሁት። ወጣትነቴን የመኖር ጉጉቴን እናሳካዋለሁ ብዬ ሌት ከቀን የለፋሁበትን ህልሜ ምን ዋጋ አለው? ሁሉም ነገር ባላሰብኩት አቅጣጫ ተጉዞ ድካሜን ከንቱ አስቀረብኝ። የለፋሁት ለዚህ አልነበረም። ለዓመታት ስወድቅና ስነሳ የነበረው ሰው ሆኖ ሰው ያደርገኛል በሚል ተስፋ ነበር። ምን ዋጋ አለው? ይኸው አሁን አመድ አፋሽ ሆኜ ቀረሁ። አመድ አፋሽ። ቆይ ወላጆቼ እንደሚያስቡኝ አይነት ተስፋ የሌለው ሰው ነኝ እንዴ? ለህይወት ብዙም ግድ የሌለው ራሱን ለመለወጥ ጥረት የማያደርግ ምናልባትም ዓላማ የሌለው አይነት ሰው ነኝ እንዴ? እንደ ዘመን ወጣት በዚህ እድሜ ሊኖረኝ ይገባ የነበረውን ነገር ምን አደረጉልኝ? እነሱን የሚያስጨንቃቸው ነገርና የኔ ስሜትና ፍላጎትስ ተጣጥሞ ሲያውቃል? ተማር፣ ዓላማ ይኑርህ፣ ከራስ አልፈ ነገኛን ታኮራናለህ ብላ ብላ። ለምንድን ነው ስሜት በማይሰጡ ኃላፊነቶች ታስሬ እንድቆይና የወጣትነት እድሜን ሳላጣጥም እንዳረጅ የሚፈልጉት? ቆይ ለምንድን ነው የማይረዱኝ? ለምን? በእርግጠኝነት የሆነ ቦታ ላይ ተላልፈናል። ልጆቻችንን ለማሳደግ በምንከፍለው መስዋዕትነት ልክ በእርግጥ ከልጆቻችን የምንፈልገውን አይነት ውጤታማነት አግኝተን ይሆን? ለመሆኑ ከልጆቻችን ጋርስ በአግባቡ እንተዋወቅ ይሆን? በዚህና በሌሎች ተዛማጅ በሆኑ ርዕሰ ጉዳዮች ዙሪያ በአዲስ ምዕራፍ የመጣው ለጎጆ የቤተሰብ ተኮር ፕሮግራማችን የልጆች አስተዳደግ ላይ በተለይ ተርቢያ ላይ ለየት ያለ መሰናዶ ይዞላችሁ በቅርብ ቀን ወደ እናንተ መድረሱን ይጀምራል። ጊዜው በግልጽነት ለመፍትሄ የምንነጋገርበት ነው። ለጎጆ የቤተሰብ ተኮር ፕሮግራም በቅርብ ቀን በሚንበር ቲቪ ብቻ።